ናቲ የአባዬ ሚስት አታሎ ቤቱን ሊያሸጣት ነው። እዚህ ስራ ውስጥም እንግዲህ ቲናን ለመጨመር እንዲሁም ኃይለኛ ገንዘብ እናገኛለን ብሎ አባብላታል። ቲናም እንግዲህ በሀሳቡ ተስማምታ፣ ነገር ግን ለትሁት ሄዳ ነግራታለች። ቤቱ በፍጹም መሸጥ የለበትም፣ እዚህ ነገር ላይ እንዳትስማሚ ብላ ያለውን ነገር ቲና ለትሁት ነግራታለች። ሰላም ውድና የተወደዳችሁ የተከበራችሁ በመላው ዓለም ላይ የምትገኙ ወደ ሀገሬ ልጆች እንዴት ናችሁ? እንዴት አላችሁ? በያላችሁበት ሰላም፣ ጤና፣ ፍቅር፣ አንድነት ተመኘንላችሁ። እነሆ ትሁት ክፍል 53 ዛሬ ይዘንላችሁ መጥተናል። ከዛ በፊት ለዚህ ቻናል አዲስ ሲሆናችሁ እንኳን ደህና መጣችሁ። ሰብስክራይብ፣ ላይክ፣ ሼር እያረጋችሁ ቤተሰብ ሆኑ። አባዬ እንግዲህ በባለፈው በሚስቱ ደስታ ሰው ገጭቶ እስር ቤት ታስሯል። እንዲሁም ደግሞ ካሳ ተጠይቋል። ካሳ የተጠየቀበትን ምክንያት በማድረግ አቶ ናቲ የአባዬን ቤት አታሎ ለመሸጥ የአባዬን ሚስት ንብረቱ ያንቺ ነው፣ ስለዚህ ባልሽን ከእስር ቤት ለማስፈታት ካሳውን ለመክፈል ቤቱን እንሽጥ ብሎ አባብሏታል። እንግዲህ እድልም በዚህ ነገር አልተስማማችም። ተመስገንም እጅ የለበትም፣ ይህን ነገር ማድረግ የለብንም፣ ነገር ግን የቻልነውን እንከፍላለን፣ ማለትም የቻልነውን እናደርጋለን እንጂ ቤት መሸጥ የለም ብሎ ተመስገን እንግዲህ ነግሯቸዋል። በሀሳባቸው አልተስማሙም። ናቲም እንግዲህ የአባዬን ሚስት በሀሳባችን አይስማሙም ብዬ ነግሬሽ ነበር አይደል እናቴ፣ አየሽ ከሰውየው ብሩን ነው የሚፈልጉት፣ ገንዘቡን ነው የሚፈልጉት ብሎ እንግዲህ የአባዬን ሚስት በውሸት ሞልቷታል። ይህንን ሲያደርግ እንግዲህ ትሁት በር ላይ ሆና ናቲን አዳምጠዋለች። መታገስ ስላልቻለች ወደ ውስጥ ገብታ ናቲ የምታደርገው ነገር ምንድን ነው? ለምንድን ነው የውሸት እንደዚህ የምትሆነው? እንዴት አቤቱ ይሸጥ ትላለህ በሰው ንብረት ስትለው እንግዲህ ናቲም የቅናት መንፈስ እንዲሁም ደግሞ ትሁትን ለመጣል አሽቀንጥሮ ለመጣል ስለፈለገ እኔ ነኝ ወይስ ተመስገን ነው ፍቅረኛሽ ብሎ አፋጧታል። እንዲሁም ደግሞ የአባዬ ሚስት እኔ ምልሽ ለምንድን ነው እንደ ፍቅረኛ ማታየው? ማለትም ፍቅረኛሽ ማን ነው? ለምንድን ነው የዚህን ያህል የተቆጣሹ? ቤቱ ይሸጥ ስልሽ ከቤቱና ከሰውየው የትኛውን ነው የምትመርጨው? ስትላት እንግዲህ ትሁትም እኔ አባዬን ነው የምመርጠው፣ ነገር ግን ቤቱ ይሸጥ አልልም ብላ መልሳላታለች። የአባዬ ሚስት እንግዲህ እንዴት ከሰውየው ገንዘቡን ወይም ደግሞ ቤቱን ይመርጣሉ ብላ ተናዳለች። እድልም ሰው ቤት ስራ እገባለሁኝ ብላ እንግዲህ እናቷን ስታማከራት እናቷ እኔ ለአንድ ቀን አይንሽን ማየት አልችልም፣ ስለዚህ መግባት አትችም፣ አረፈች ተቀመጪ፣ እኔን ስሚኝ ብላ እንግዲህ እድልም ስራ እንዳትገባ እናቷ ከልክላታለች። ከዛ በመቀጠል እንግዲህ ናቲ ከተመስገን ጋር ነው ፉክክር የያዘው። እንግዲህ ትሁት እንግዲህ ለተመስገንም ለናቲም ማስቤዛ አልቋል፣ ብር ያላችሁ ስጡኝ ስትላቸው ተመስገን ችግር የለም ማስቤዛ እኔ አሟላለሁ ሲል ናቲ እንግዲህ ጥሩ ሰው ለመምሰል ወይም ደግሞ የአባዬ ሚስት ጥሩ ነው እንድትለው እኔ አመጣለሁ ችግር የለም አንተ ሌላ ጊዜ ታመጣለህ ብለው እንግዲህ ጥሏቸው ወጥቷል። ተመስገንም እሺ አንተ ካመጣህ እኔ ሌላ ጊዜ አመጣለሁ በማለት ለናቲ ጥሎለት ሄደ። ናቲ ግን ያው ከተመስገን ጋር ፉክክር ይዞ ስለነበር ሳያመጣው ቀርቶ በማግስቱ መጥቷል። ማታ ላይ ትሁት ደውላ የት ነህ አስቤዛው የት ነው ብትለውም እንግዲህ ስልክ ሳይመልስላት ቀርቷል። በማግስቱም እንግዲህ መጥቶ ተመስገን ምንም ነገር እንደሌለ እድል ነግረው ነበርና ሄዶ ሁሉን ነገር አሟልቶ መጥቷል። ትሁትም እንግዲህ ተመስገንን ይቅርታ ላደረኩት ነገር ሁሉ ብላ ይቅርታ ጠይቀዋለች። ተመስገንም ይቅርታ ስጠይቀው በጣም ደስ ብሎት እኔ አልተቀየምኩሽም ችግር የለም ብሏታል። እንግዲህ ያው ይቅር
ይቅርታዋን ተቀብሎ ቡና ለመጠጣት ተመልሶ መጥቷል። ናቲም እንግዲህ አስቤዛ አመጣለሁ ብለህ አልነበረም ወይ ስትለው ያው ትሁት ለዛሬ የሚሆን የላችሁም ረስቼው እኮ ነው ተኝቼ ነው የሚል ሰበብ አበዛባት። ነገር ግን ተመስገን ለትሁት የማይከፍለው ነገር ስለሌለ አስቤዛውን አሟልቷል ማለት ነው። አስቤዛውን አሟልቶ እንግዲህ አንጥቶ ሰጥቷታል። ከዛ እንግዲህ አቶ ናቲ ምን አስጨነቀህ? እኔ እኮ ቀስ ብዬ እገዛላቸው ነበር በማለት ጉራውን እንግዲህ ነፍቶበታል። ነገር ግን ተመስገን እኔ ብገዛ አንተን በጎን ሌላ ብትገዛ ችግር የለውም፣ የኔንም ያንተንም ይጠቀማሉ። ነገር ግን እኔ ፉክክር አልፈልግም በማለት መልሶልታል። እንግዲህ እንደዚህ እየተባባሉ አቶ ናቲ እስኪ ወደ ውጭ ወተን እናውራ ሲለው ተሙ ምንም ነገር ማውራት አልፈልግም፣ ማውራትም ካለብኝ እዚሁ ነው ማውራው፣ እዚሁ አውራይ ብሎ እንግዲህ ሲለው ያው ናቲ ማውራት አይፈልግም። ምክንያቱም ፉክክር ስለሆነ የፈለገው እንዲሁም ደግሞ ትሁትን መጣል ስለሆነ የሚፈልገው ያው ምንም ሳያወራ ዝም ብሏል። ከዛ እንግዲህ ወደ ውጭ ወጥቶ ቲና ደውሎላት ነበረ። ቲናም እንግዲህ ኃይለኛ ስራ አለ በቅርቡ ባለ ገንዘብ እንሆናለን ሲላት ምንድን ነው ስራው ብላ ተገናኝተው አውርተው ነበረ። ቤቱን ሊሸጥ እንደሆነ አባዬ እንዴት ታሰረ፣ በታሰረበት ሰበብ ለሱ ካሳ አስመስሎ ቤቱን እንደሚሸጥ እዚህ ስራ ላይ ደግሞ እሷም እንዲታግዘው ሲጠይቃት ነበረ እንግዲህ ቲናም ከዚህ በፊት የገባችው ቃል ኪዳን ስላሳሰባት ነገር ግን አካሄዱን ማወቅ ስላለባት እሽ ብለዋለች። እንዲሁም ቲና ከሌላ ሰው ጋር ሌላ ስራ ጀምራለች። ወደ ቤት ተመልሳ መጣ ትሁትን ማስጠንቀቂያ ሰጥታታለች። ያስጠነቀቀቻት ይህ ቤት ይሸጥ ብለሽ እጅሽን እንዳታስገቢ ወይንም ደግሞ እሽ እንዳትይ ብላ ነበረ። ቲናም እንግዲህ እኔ በሀሳባቸው አልተስማማሁም፣ ቢሸጡትም ባይሸጡትም እኔ ግድ የለኝም፣ ነገር ግን ለእነሱ አደራ ስላለብኝ ነው እዚህ ቤት የተቀመጥኩት እንጂ መቀመጥ አልፈልግም ብላ